ረመዳን የዒባዳ ወር ነው። በጣም ዒባዳ የምናበዛበት ወር ነው እና ግን ያለኝ ስጋት ምንድን ነው? ዒባዳውን አንድ አይነት ብቻ አብዛኛው ሰው ያደርጋል የሚል ስጋት አለኝ። ያም አብዛኛው ሰው ረመዳን ጾሙ እንዳለ ሆኖ ከጾሙ ባሻገር ዒባዳ አድራጊዎች በጣም ዒባዳ ያደርጋሉ የሚባሉት ዒባዳቸው ቁርአን መቅራት ላይ ብቻ የተገደበ ይሆናል የሚል ስጋት አለኝ። የአንድ ስጋት ብቆጥር ለምንድን ነው? ሌሎችን ዒባዳዎች አሉ። በነዛ ደግሞ ዒባዳዎች የሚገኘው አጅር ያመልጣል። ያ አጅር እንዳያመልጥ በዚህ በተከበረ ወር የቁርአኑን ዒባዳ እንዳያዝ ነው። ጎን ለጎን ደግሞ ሌሎችም ወሳኝ የሆኑና ብዙ አጅር የሚያስገኙ ዒባዳዎች ላይ ትኩረት እንድናደርግ ነው። ከነዚያ ውስጥም አንደኛው በተለምዶ ሰላት በዑለማዎች ተለምዶ ሰላተል ኢሽራቅ የሚባል ሰላት አለ። በዑለማዎች እስጥላህ ተለምዶ ነው ብላችሁ በሸሪያው ሰላተል ኢሽራቅ የተገለጸ ነገር የለም፣ ግን ጥቅሙ ተገልጿል፣ ፈዳኢሉ ተገልጿል። አንዳንድ ዑለማዎች ሰላት ዱሃ ነው ብለው ይጠሩታል፣ አንዳንዶች ደግሞ ሰላተል ኢሽራቅ ብለው ይጠሩታል። አጅሩ በጣም ከፍ ያለ ነው። እሱም ሚላሩ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው ሱብሒ ሰላት በጀማዓ ሰግዶ፣ ልብ በሉ መስጂድ የሚል ቃል አልጠቀሱም ሐዲሱ ላይ፣ በጀማዓ የሚል ነው የተጠቀሰው። ይህ ጀማዓ ቤት ሊሆን ይችላል፣ መስጂድ ሊሆን ይችላል፣ የትም ቦታውን ግን ሱብሒ ሰላት በጀማዓ ሰግዶ ፀሐይ እስክትወጣና ትንሽ ከፍ እስክትል ድረስ በዒባዳ ቆይታ አድርጎ፣ ዒባዳው ብዙ ቁርአን መቀራት፣ ዝክር መዘከር፣ ዒልም መማር ማስተማር፣ እንደዚህ በዒባዳ ላይ ቆይታ አድርጎ ልክ ፀሐይ ብቅ ካለችና 7 ክንድ ያህል በግምት ከፍ ካለች በኋላ 2 ረክዓ የሰገደ ሰው 2 ረክዓ ንያው ምንድነው? እንዳትሉኝ በቃ 2 ረክዓ አላሁ አክበር መስገድ ነው። አዱሐን ብላችሁ ነይቱ፣ ኢሽራቅን በሉ፣ ዝም ብሎ 2 ረክዓ አላሁ አክበር በሉ ያስኬዳል። 2 ረክዓ የሰገደ ሰው አሉ የሚያገኘው አጅር ሐጅ እንዳደረገ ይቆጠራል። ያም ሐጅ ታመተን 3 ደጋግም ሙሉ ሐጅ እንዳደረገ ይቆጠርለታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ትልቅ ዒባዳ ዘርፍ ነው። ይህን ትልቅ ዒባዳ ዘርፍ ማነው የተገብረው? ጠንካራዎች ብቻ ነው የተገብሩት። ደካማዎች አይተገብሩትም። ደካማዎች ስል ምንድን ነው? እንቅልፍ የሚጫጫንበት ሰዓት ነው፣ ስራ ምናምን ምንልበት ሰዓት ነው። ግን ወቅቱ ረመዳን ነው። አስተውላችሁ ከሆነ ረመዳን ላይ ኢዕቲካፍ የገባ ሰው ሁሉ ያመልጠዋል። ይህን ዒባዳ የተገብሩ ሐጅ ሙሉ ሐጅ እንዳደረገ ይቆጠራል የተባለለት ትልቅ ዒባዳ ዘርፍ እንዳያመልጠን። ማታ በተራዊሕም በስሑሩም ምናምን ይደክማል። ከዛ ሱብሒ እንደሰገዱ ወደ እንቅልፍ ይሄዳለን፣ ወደ ሌላ ይሄዳል እና ይሄ ጠንካራ ሰዎች ብቻ ነው የተገብሩት ብዬ ነው ማስበው። እንደኔ ሀሳብ ነው። ሁሉም ሊተገብረው ይችላል እና ኢንሻአላህ የምትተገብሩ እንኳን ሐጃችሁን አላህ ይቀበላችሁ ይላል። ሐጃችሁን አላህ ይቀበላችሁ። የማትተገብሩ ግን ኢንሻአላህ ከነገ ጀምሮ ተተገብራላችሁ ኢንሻአላህ። በቃ ነፍስያን ባያት ቁርአንን ያስቀራል፣ ዝክር እንዘክራለን፣ ፀሐይ እስክትወጣ ድረስ ብዙ ዒባዳ እናደርጋለን። ከዛ የሐጅ አጅር እናገኛለን። ዝግጁ ናችሁ? ኢንሻአላህ አላህ ይወፍቀን። ሌላው ማነሳ ሁለተኛው ሐሳብ ከዚህ ጋር ተመሳሳይ ሆኖ መግሪብ ሰላት ከሰገድን በኋላ የመግሪብ ባዕድያ ላይ ረመዳን ውስጥ አብዛኛው ሰዎች እንዳይነን፣ ጠንካራዎች ግን የተገብሩታል። በቃ ለማፍጠር ነው ሩጫችን እንደተሰገደ። ይሄ በጣም ብዙ ነገር ያስበልጠናል። ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? በቀን በ24 ሰዓት ውስጥ 12 ረክዓ ሱና ሰላት የሰገደ ሰው ጀነት ውስጥ አላህ ቤት ይገነባለታል ብለዋል። እነዚህን 12 ረክዓዎችን ሲዘረዝሯቸው ከሱብሒ በፊት 2 ረክዓ፣ ከዙህር በፊት 4 ረክዓ ስትሆነ 6፣ ከዙህር በኋላ 2 ረክዓ ስትሆነ 8፣ ከመግሪብ በኋላ 2 ረክዓ ስትሆነ 10፣ ከኢሻ በኋላ 2 ረክዓ ስትሆነ 12። አሁን ከመግሪብ በኋላ ያለችው 2 ረክዓ አላህ የጠንካራ ያደረገ ሰው ብቻ ነው የሚሰግዳል። ሁሉም ይሮጣል። በቃ ሰላም አለይኩም ወደ ፍጡር ሩጫ ነው። እቺ 2 ረክዓ ጎደለች። ቀኑ ሙሉ ቀብልያ ባዕድያ በስነ ስርዓት እየሰገድን ውለን
ልክ የመግሪብ ባዕድያ ግን ማሰላም አይነት ነገር ነው። ነፍስያን እንቆጣጠራት ኢንሻአላህ። አፍጥረናል እኮ ከመግሪብ በፊት እናፍጥር፣ ተምር ውሃ ከመግሪብ በፊት እናፍጥር። ሆድን ለመሙላት ደግሞ አብሽር፣ ማታው ረጅም ነው፣ ቀስ ብለን እንሞላዋለን። ቶሎ የማፍጠሩን አጅር ለማግኘት መግሪብ አዛን እንዳለ ወዲያው ማፍጠር አጅሩ ተገኘ። ከዛ ከመግሪብ ሰላት በኋላ መረጋጋት። የመግሪብ ባዕድያ ሊያመልጠን አይገባም። ቀኑ ሙሉ ሰግደን 8 ረካ ሰግደን 10 ረካ ሰግደን 12ኛው ላይ አበላሸ ነው ማለት ነው። እንደዛ እንዳይሆን ሁላችንም ኢንሻአላህ ከዚህ ቀደም የመግሪብ ባዕድያ የምትሰግዱ አላህ ይቀበላችሁ። በጀነት ውስጥ ቤት ይሰራላችሁ ነው ምንገባበት አላህ ያድርገን። የማትሰግዱ ግን ካሁን በኋላ ትሰግዳላችሁ ኢንሻአላህ። ይህ ሁለቱም ማስታወሻዬ ነው። አሁን ወደ ዋናው ርዕስ ልግባ። ዋናው ርዕስ ስለ ዘካ ነው። አዎ ሰዓቱ አጭር ነው፣ ቢሆንም ግን መቅረት የሌለበት ዘካ ማለት የቃሉ ትርጉም ጥራት፣ ንጽህና፣ እድገት ከሚለው ቃል ጋር የተያያዘ ነው። ይህ ዘካ የሚወጣው ዘካ በዚህ ስም የተጠራው ሁለት መልእክት ስላለው ነው። አንደኛ ዘካ የሚያወጣ ሰው ንብረቱ ጧራ ይሆንለታል። ሰው በንግድም ይሁን በግብርናም ይሁን በአርብቶ አደርም ይሁን ስራ ሲሰራ ይቀላቀላል። ውሸት፣ ማጭበርበር ምናምን ነፍስያ ብዙ ይኖረዋል። ዘካ ስናወጣለት ጧራ ይሆናል። ሀብታችን፣ ስራችን፣ ርዝቃችን ጧራ ይሆናል፣ ያጸዳል። ሌላው ሀብቱን እንዲያድግ ያደርጋል። ዘካ የሚወጣበት ሀብት እየፋፋ ነው የሚሄደው፣ እያደገ ነው የሚሄደው። ሌላው ዘካ የሚለው መልእክት አውጪው ዘካ የሚያወጣው ሰው ጧራ ይሆናል። ከምን? ከስግብግብነት ጧራ ይሆናል። ከራስ ወዳድነት ጧራ ይሆናል። ከአዱንያ ፍቅር በሽታ ጧራ ይሆናል። ዱንያን ማፍቀር በራሱ በሽታ። ዱንያን መያዝ ችግር የለውም፣ ሀብታም መሆን ችግር የለውም። ሀብትን ማፍቀር ግን ችግር አለው። ማፍቀር የለብን፣ ሀብትን መያዝ ነው ያለብን። ካፍቀርናት ከብዙ ዒባዳ ታዘናጋናለች፣ ወደ ብዙ ወንጀል ትመራናለች። መኖር አለባት፣ ግን ፍቅሯ መግባት የለበትም። ዘካ ስናወጣ ይህ ቆሻሻ አብሮ ይጠራል፣ ይጸዳል። አስተውላችሁ ከሆነ ዘካ የሚሰጥ ሰው ልብ በሉ። ምናልባት አንዳንድ ሰው 10 ሚሊዮን ዘካ የሚያወጣ ይኖራል። 20 ሚሊዮን ዘካ የሚያወጣ ባለሀብት ይኖራል። 100 ሚሊዮን ዘካ የሚያወጣ ባለሀብት ይኖራል። 2.5%ቱ 100 ሚሊዮን የሚሆን ይኖራል። ይህ 100 ሚሊዮን ብር አውጥተው ሲሰጥ አስቡት። ይህ እኮ ፋብሪካ ያቋቁማል። ይህ ትልቅ ተቋም ይመሰርታል። ትልቅ ሪል ስቴት ምናምን ህንፃ ይገነባል ብሎ ነፍስያው ልትወሰውሰው ትችላለች። ያን አሸንፎ ሲሰጥ ይህ የቀልብ ንጽህናውን ያሳያል። ለአላህ ያለው ፍራቻ ያሳያል። ትንሽም ዘካ የሚሰጥ ሰው ካለው ሀብት አንጻር ነፍስያ አትልም። መስጠት በጣም ነው የሚከብደው። ያን አሸንፎ ሲሰጥ የቀልቡን ንጽህና፣ ስግብግብ አለመሆኑን፣ ራስ ወዳድ አለመሆኑን ያሳያል። እና ከዚህ የተነሳ ነው ዘካ የሚል ስያሜ ያገኘው ነው። ዘካ መስጠት ግዴታ ነው። ዘካ ዋጅብ የሚሆነው ዘካ ዋጅብ የሚሆንበት መጠን አንተ ጋር በእጅ ገብቶ ዓመት ዞሮ ሲመጣበት ዘካ ዋጅብ ይሆናል። ይህ መጠን ስንት ነው ከተባለ ዘካ ዋጅብ የሚሆንበት መጠን አሁን ባለንበት ተጨባጭ የዘንድሮ 241,000 ብር ወይም 42-43,000 ብር አካባቢ ነው። ይሄ ብር ኑሮት አምና ይሄ ብር ኑሮ ዘንድሮ ሲመጣ ይህ ብር ሳይቀንስ አንተ ጋር ካለ በዚህ ብር ዘካ ማውጣት አለብህ ነው። ይህ ስሌት እንዴት መጣ ልትሉ ትችላላችሁ። ይህ ስሌት ከፊዳ የመጣ ነው። ፊዳ ማለት ጠገራው ብር ነው። የዘካ ማስያው የሚሰላው በጠገራው ብር ነው የሚሰላው፣ በወርቁ አይደለም። በወርቅ ከሄን ወደ 3 ሚሊዮን ሊሄድ ይችላል። ብዙ ሰው ዘካ እንዲያወጣ የዘካ አጅር እንዲያገኝ ብዙም ሰው ዘካ እንዲቀበል የማስያው ገንዘብ ጥሬ ጠገራው ብር መሆን እንዳለበት ብዙ ዑለማዎች ተስማምቷል። ምክንያቱም በረሱል ዘመንም ሰለላሁ ዐለይሂ ወሰለም ሁለቱም ያገለግሉ ነበረ። እኩል ሚዛን ነበራቸው። ይዛኔ 200 ድርሃምና 20 ምስቃል ወርቅ እኩል ነበሩ በረሱል ዘመን። በኋላ ነው ወርቁ በጣም ወጣ፣ ጠገራው ብር ደግሞ እየወረደ ሄዶ ወይ ባለበት ቆይቶ እንዲሆነው። ስለዚህ ዘካ ውጪ ቂያማ ቀን አላህ ዘንድ ላለመጠየቅ ነፃ ለመሆን በጠገራው ብር ስሌት ነው መሰራት ያለበት። ስለዚህ በዛ ስናሰላ 595 ግራም
የጠገራው ብር የሚገዛ ይህን ግራም የሚገዛ የወረቀት ብር ያለው ሰው አመት ዞሮ ሲመጣ ዘካ ይሰጣል ነው። ይህ የጠገራው ብር አሁን ባለው ስሌት ዋጋው ወደ 421 ብር አካባቢ ነው። በየቀኑ ይለዋወጣል፣ ይወጣል፣ ይወርዳል። ወደ 400 500 ሚል አለ፣ 200 ሚልም አለ። መካከለኛውን ስንወስድ ግን እሱ ራሱ ካራቶች አሉት፣ ዋጋው ይለያያል። መካከለኛውን ስንወስድ 421 22 እንደዚህ አካባቢ ነው የአንድ ግራም ዋጋው። በሰሞኑን የፌዴራል መጅሊስ ዑለማ ምክር ቤት ሙፍቲዎችም ተነጋገሩበት። ይህን ነው ፈትዋ ያሰራጩት፣ ማህተም አድርገውበት የአንድ ግራም የጠገራው ብር ዋጋ 421 ብር በሚል ግን አንተ ዘካ የምታወጣበት ቀን ዛሬ ከሆነ የዛሬን ዋጋ ማስላት አለብህ። ኖርማል ሁልጊዜ ዘካ ለሚያወጡ ይሄ አያስጨንቃቸው። አዲስ ለሚጀምሩ ሰዎች ዘካ ማውጣት አዲስ ለሚጀምሩ ሰዎች ብቻ ነው ይሄ ስሌት የሚያስፈልገው። የሚወጣበት መጠን 2.5% ነው ዘካ የሚወጣው ካለ ሀብት፣ ወይም ደግሞ ያለን ሀብት በሙሉ ትደምረውና ለ40 ታካፍለዋለህ። ለ40 ስታካፍለው የመጣው ውጤት ዘካ መስጠት ማለት ነው። 2.5 ማለት ለ40 ማካፈል ማለት ተመሳሳይ ሂሳብ ነው ያለው። ዘካ ማውጫው ጊዜ መቼ ነው? ጊዜው ከተባለ ረመዳን ዘካ ማውጫ ጊዜ አይደለም። አሁን ዘካ አውጪዎች በግድ ጎትተው ዘካቸው ወደ ረመዳን ያመጡታል እንጂ ዘካ ዋጅብ በሆነበት በአመቱ ነው ዘካ የምታወጣው። በየትኛው ወር የዘካን ዋጅብ የሚያስብል የገንዘብ መጠን አንተ ጋር እንዳለ አንተን የምታውቀው። ሁሉም ሰው በረመዳን አይደለም ስራ የሚጀምረው፣ በተለያየ ወራት በተለያየ ጊዜ ነው። ስለዚህ በዛን ጊዜ ነው ዋጅብ የሚሆንብህ። አጅሩን ፍለጋ ረመዳን ላይ አጅሩ ብዙ ነው በሚል አጅሩን ፍለጋ ወደ ረመዳን የምታመጣው ከሆነ ጊዜው ሳይደርስ ጎትተህ ወደዚህ አምጣው እንጂ ወደ ማዘግየት ወደ መግፋት ባትወስደው ጥሩ ነው። እዳ ተሸካሚ ነው የምትሆነው። ግን በቀጣይ ወር ነው ዘካ ዋጅብ የሚሆንብኝ፣ ነገር ግን አሁን ማውጣት ፈለኩኝ ብትል ጥሩ ነው እና አምጣው። ከዛ በኋላ ደግሞ ሁልጊዜም በየረመዳኑ በዚሁ ብትቀጥል ትችላለህ። እዚህ ጋር አሁን ሌላው ትኩረት እንድታደርጉ የምፈልገው ብዙ ባለ ሀብቶች በተለይ አሁን ጊዜ ሀብት በሰዓት ይቀያየራል። አሁን ጠዋት ይገዛሉ፣ ማታ ይሸጣሉ፣ ከሰዓት ይገዛሉ፣ ይሸጣሉ። በሰዓት ሁሉ ሊገደብ ይችላል። ዘካ ማውጫው ሰዓት ቀኑ ብቻ አይደለም፣ ሳምንት ወር ብቻ አይደለም። ወሩም ተገድቦ ሳምንቱም ተገድቦ ቀኑን መወሰን አለበት። በዚህ ቀን ነበር ዘካ ማወጣው የሚል ስሌት ሁሉ ያስፈልጋል። ለምን በየጊዜው ይቀያየራሉ። አምና ዛሬ ነበር ዘካ ያወጣው፣ ዘንድሮ ግን ከ3 ቀን በኋላ አወጣለሁ ብለህ አዘግይተው በዚህ 3 ቀን ውስጥ ደግሞ ባለ ንብረት መኪና ብትገዛበት የመኪናው ገንዘብ የቤት መኪና ብትገዛ ዘካ ውስጥ ይታሰባል። አመቱ ከሞላ በኋላ ነው ወጪ ያደረከውና የዘካው አመት ሳይደርስ ቋሚ ንብረት ብትገዛ ዘካ የለበትም። አመቱ ደርሶ ዛሬ ነበር አመቱ ሳታወጣ ሳምንት አለፈ። ባሳለፍከው ጊዜ ግን ቋሚ ነገር ቤት ብትገዛ መኪና ብትገዛ በዘካ ይታሰባል። ለምን? ዘካውን ሳታወጣለት ነው ወጪ ያደረከውና። ይህ ዘካ መስጠት ዋጅብ ነው፣ ግዴታ ነው። ውዴታ አይደለም ግዴታ ነው። ያ ጀማ ውዴታ አይደለም ግዴታ ነው። የሙስሊምነት ትልቁ መስፈርት ትልቁ ሸርጥ። አቡበክር ሲዲቅ ረዲየላሁ ዐንሁ ሰዎች ሰላት እየሰገዱ ዘካን ሲከለክሉ ጦር ነው ያዘመተባቸው ዘካን በመከልከላቸው። እንዴት ሰላት እየሰገደ ሸሃዳ እያሉ እንዴት ሙስሊሞችን ላይ ተዘምታለ ሲል ሰላትና ዘካ ቁርአን ውስጥ አላህ ሁሌም በጥንድ ነው የሚጠቅሳቸው። ሰላትና ዘካን የሚነጥል ሰው አልቀበልም ማለት አይደለም። ሙሉ ዘካ ይቅርና በረሱል ዘመን ግመሎችን ዘካውን ሲያመጡ ከነ ገመዱ ያመጡ ከነበረ አሁን ገመዱን ቢያስቀሩ እዋጋቸዋለሁ ከነ ገመዱ እስኪያመጡ ድረስ ይላል አላህ በቁርአኑ። ይህ ስለዚህ ዘካ ሲናገር ምንድን ያለው? ሁዝ ሚን አምዋሊሂም ሰደቀተን፣ ከንብረታቸው ዘካን ውሰድ ነው ያለው። ውሰድ ነው ያለው። ኃይል ነው፣ ጉልበት ቃል ነው፣ ጉልበት የተሞላ ቃል ነው። ውሰድባቸው ነው ያለው። ጠይቃቸው አይደለም ያለው፣ ውሰድባቸው ነው። ስለዚህ ዘካ ላይ ምንም ድርድር የለም። ዘካን የሚከለክሉ ሰዎችን አላህ ኃይለኛ ዛቻውን የተዛተባቸው አላህ በቁርአን ይላል እነ الذين يكنزون الذهب والفضة ወርቅና ብራቸውን የሚያደልቡ ሰደቃ የማይሰጡ ዘካ የማይሰጡ ሰዎች የቂያማ ቀን አሳማሚ ቅጣት ይጠብቃቸዋል።
ቅጣት ብቻ ነው የቅጣቱንም አይነት ጭምር ነው የዘረዘረው። ብራቸው ብረት ሆኖ የጋለ ብረት ሆኖ ፊታቸው ይተከስበታል፣ ጀርባቸው ይተከስበታል፣ ጎናቸው ይተከስበታል ነው የሚለው አላህ ሱብሓነሁ ወተዓላ። በሌላ በቁርአን አንቀጽ ሰዩጠወቁነ እባብ ሆኖ ዘንዶ ሆኖ ብርህ በሰውነት ሙሉ ተጠቅልሎ ነው አዛም ያደርግ። ዘካ የከለከልክበት ከብት የከለከለ የከብት ዘካውን የከለከለ የፍየል ዘካውን የከለከለ ከብቶቹ እየመጡ እየተራመዱበት እየረጋገጡት ነው የሚያሰቃዩት ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ሀብቱን የሰጠህ አላህ ነው። አላህ ከሰጠህ ሀብት ውስጥ 2.5% ስጠኝ ብሎ ሲል ደግሞ ለእሱ አይደለም ለሰው ዘር መልሰህ የምትሰጠው። እምቢ አልሰጥም ማለት ወይም ማዘግየት ወይም መሰሰት ይህ ክህደት ነው የሚሆነው። እምቢታ ካለበት ይከፍራል፣ ሰውየው ካፊር ነው የሚሆነው። ቢሰግድም ቢጾምም ዘካ አልሰጥም ካለ እምቢተኛ ጎን ይከፍራል። ግን ማውጣት እየፈለገ ስስታሙ ነው ስግብግቡ ነገ ከነገ ወዲያ የሚል ከሆነ ግን ቅጣቱ አደገኛ ነው፣ ከባድ ነው እላቸዋለሁ። ሌላው ዘካ ስንሰጥ ለማን መስጠት እንዳለብን አላህ ገድቧል፣ ወስኗል። አንተ ለፈለከው ሰው መስጠት አትችልም፣ ለማትፈልገው ሰው ደግሞ መከልከል አትችልም። ዘካውን የሚሰጠው አላህ ነው የወሰነው። አሁን እንደ ሀገራችን ሆኖ ኢንሻአላህ እንግዲህ አላህ ምንታዘዝ አላህ ያድርገን። ያሁን ያለው መጅሊስ የዘካና የአውቃፍ ተቋም መስርቷል። በዛ ተቋም መሰረት ዘካው ያልፋል። ዘካው ወደዛ ሲሄድ በአግባቡ ህዝባችን ዘካ አላህ ስጡ ባለው መሰረት ይከናወናል ብዬ አስባለሁ። አሁን ግን ያለው ሐቂቃ ታውቃላችሁ፣ ዘካ የምታወጡ ሰዎች ዘካችሁን ጨርሳችሁ ሳታወጡ ቀጣይ ዓመት የሚመጣበት ሰው አለ። ቀጣይ ዓመት እየቸረቸረ የሆነ ሰው ሲያገኝ ቆጥሮ እየሰጠ ሲያገኝ ቆጥሮ እየሰጠ ጨርሶ ዘካውን ሳይሰጥ ግራም ይጋባማል። ምን ያህል የሰጠሁት ምን ያህል ቀርቶብኛል ማያውቃለ። ሳይሰጥ ብዙ ጊዜ የሚፈጅበት አለ። በዘካው ብር መልሶ የሚነግድበት ሰው አለ። ይሄ የአላህ ነው። خلاص አላህ ነው ግዴታ ያደረገው። የስምንት አካሎች ነው። ለብቻ አውጥታችሁ ለብቻ አካውንት ልትከፍቱ ይገባል። በአንድ ቀን የምትሰጡት አካል ላታገኙ ትችላላችሁ። ስለዚህ የዘካ አካውንት ለብቻ አውጥታችሁ ከሀብታችሁ ቆርሳችሁ በዛች ዕለት ዘካውን ባወጣችሁበት ዕለት አውጥታችሁ ለብቻ በዘካ ሂሳብ መግባት አለበት። ከዛ ባለቤቱ ሲገኝ የሚሰጠው አካል የሚገባው አካል ሲመጣ በቼክ ልትሰጡ ትችላላችሁ። እስላም ያደረገው ልብ ብሎ አስተውሉ። ዘካ ከሚገባቸው ከስምንቱ አካሎች አንዱ የዘካ አስተዳዳሪ ተቋም መኖር አለበት ነው የሚለው። ወልዓሚሊን ዐለይሃ የዘካ አስተዳዳሪ ተቋም ዘካ የሚገባቸውን ሰዎች አበጥሮ የሚያወጣ አንድ አፈጮሌ አለ። ይህ አፈጮሌ በየቦታው እየሄደ ከሁሉም ሰው ዘካ ይቀበላል። አንዱሳ ምንም መናገር ማይችላል፣ ማንም ዞር ብሎ አያዩ። ስለዚህ ለሱ የሚሰጠው የለም። አንዳንዶች ዘካቸው የሚሰጡት በዙሪያቸው ላለው ብቻ ነው። ዘመድ የሀብታም ዘመድ የሌለው ዘካ አያገኙ። ሀብታም ጓደኛ የሌለው ዘካ አያገኝም። ስንት የተቸገሩ ሙስሊሞች አሉ፣ ደሃዎች፣ ምስኪኖች አሉ፣ እስላማዊ ተቋሞች አሉ ዘካ የሚገባቸው። ዘካ አውጪዎች በአግባቡ ዘካቸውን አለማውጣታቸው ማለትም ዘካን ሰብስቦ ችግሮችን አጥንቶ ችግር መፍታት እንዲችል ነበር እስላም ዘካን የደነገገው። እኛ ግን ችግር ማባባሻ ነው ያደረግነው። ኢላ መን ረሕመ ረቢ አላህ ያዘነለት ሲቀር ብዙ ዘካ አውጪዎች በየአመቱ ዘካ ተቀባይ ደንበኛ አላቸው። በየአመቱ 1000 ይሰጣሉ። 1000 በቃ አትጥፋ እዛ ቆየኝ ነው። አንድ ከችግሩ አውጣው። ፉቃሃዎች ምን እንዲሉ ሰምታችኋል? ለምስኪንና ለፈቂር ዘካ ይገባቸዋል። ምን ያህል ሲባል የአንድ ዓመት ቀለብ ስጣቸው ነው መጠኑ። የአንድ ዓመት ቀለብ የቤት ኪራዩ የሚበላው የሚጠጣውን የአንድ ዓመት ሰጠዋለህ። እሱ ደግሞ በአመት ውስጥ ይሰራል፣ ይነግዳል፣ ምን ይላል፣ ሌላው ንብረቱን አይነካም። ቀጣይ ዓመት እሱም ዘካ ሊያወጣ ይችላል። እኛ ግን አሁንም እየሰጠ ነው። ትንሽ እየቆጠረን እየሰጠን ሁሌም እየለመንከኝ ቆይ፣ ሁሌም በቃ እየለመንክ ቆይ። ልመናን እያበረታታን ነው። እስላም ልመናን ያወግዛል። ለማኞችን እስላም ጀሃነም እንደሚገቡ የሚነግረን። ልመና ሐራም ነው፣ ክልክል ነው። ዘካ ተቀባዮችን ፈልጋችሁ ስጡ ነው የሚለው አላህ ሱብሓነሁ ወተዓላ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ድሃ ምስኪን ማለት አንድ ሁለት ጉርሻ ሰጥተው የሚመለሰው አይደለም። ድሃ ምስኪን ማለት ማንም አያውቀው ችግሩን አምቆ አፍኖ የያዘው ሰው ነው። ለሱ ነው መስጠት።
ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ያ ወአመ ሳኢለ ፈላ ተንሀር ለማኝንም አትከልክል ብሏል። ግን ባይበልጥ የሚገባው ማን ነው? ዘካም ይሁን ሰደቃ ባይበልጥ የሚገባው አጅር በጣም የሚገኝበት ችግሩን አምቆ የተቀመጠ ምስኪን ፈቂር ነው። ሌላው ዘካ ውጪዎች ዘካቸውን ሲያወጡ የሚሳሳቱበት ትልቁ ስህተት ዘካ ለምስኪንና ለድሃ ብቻ አይደለም። ዘካ የሚገባቸው 8 አካሎች ናቸው። ከ8ቱ 2ቱ ብቻ ናቸው የኢኮኖሚ ችግር፣ የኑሮ ችግር፣ የሚበሉትን የሚጠጡት የሚለብሱትን በማጣታቸው ምክንያት ዘካ ይገባቸዋል የተባሉት 2 አካሎች ናቸው። ሌሎቹም ምክንያታቸው ይለያል። 6ቱ ምክንያታቸው ይለያል። ዕዳ ያለበት ሰው ዕዳ መከፈል አለበት ነው። ዕዳው ስራ ይሰራል፣ ይበላል፣ ይጠጣል፣ ይነግዳል፣ ይሰራል። ግን ያለበትን ዕዳ ልክፈል ብሎ ቢል ካለው ካፒታል ከስራ ውጭ ይሆናል። ከስራ ውጭ እንዳይሆን እናንተ ከዘካ ክፈሉለት፣ እሱ በስራው ይቀጥል ነው። ሌላ ዋናው ዕዳ የሚለው ደግሞ በጣም የዘነጋ ነው። ዕዳ ሲባል ዑለማዎችም ትኩረት የሰጡት ዘካ ውጪዎች ትኩረት ያልሰጡት ህዝብም ያልተረዳው የተጣሉ ሰዎች በገንዘብ ምክንያት የተጣሉ ሰዎችን ለማስታረቅ ሽማግሌዎች ገብተው ሲያስታርቁ ዕዳውን ክፍለት ብር የለኝም ምን ልክፈል ሲል እኛ እንከፍላለን እናንተ ግን ታረቁ ብር ከተከፈለልኝ ታሪቅ ያለው በማለት ለማስታረቅ ብለው ዕዳ ውስጥ ለገቡ ሽማግሌዎች በዘካ ይከፈላቸው። ብሩም ተከፈለ ዕዳ የተጣሉ ሰዎች ማስታረቅን ማለት ነው። በዚህ አንግል ልናየው ይገባል። ሌላው ከዘካ ከሚገባቸው አካሎች በጣም የተበደለ ዞር ብለን ማናየው ወፊ ሰቢልላህ ለፊ ሰቢልላህ ዘካ ስጡ ይላል እስላም። ይህ ምን ማለት ነው? እስላም ራሱን ለቀጣዩ ትውልድ የሚያሻግርበት እስላም ለዓለም የሚደርስበት የሆነ የእስላም ባጀት ነው። እስላም ለራሱ ያስቀምጠው ባጀት ነው። ብዙ ዘካ ውጪዎች ግን ይህን ባጀት ከልክለዋል። ለእስላም የሚሰጥ ባጀት ነው። ዳዕዋ የሚካሄድበት፣ እስላም የሚሰራጭበት፣ ቁርአኑ ሐዲሱ ዒልሙ የሚዳረስበት፣ ያልሰለሙ ሰዎች እንዲሰልሙ ዳዕዋ የምናደርግበት፣ ለሙስሊሞች የምናስተምርበት ባጀት ነው። አብዛኛው ዘካ ውጪ ረስቶታል፣ አይሰጥም። ይኸው በየቦታው ሂዱ፣ ለመስጂድ ለመድረሳ ኡስታዞች ተብሎ ይለመናል። ዘካ እያለ ዘካ ምን ሊሰራ ነው? ቁርአን እንዲቀራ ካላደረገው ፊ ሰቢላ የት አለ? ትልቁ ጂሃድ እኮ ቁርአን ነው። ቁርአን ማቅራት ነው። ቁርአን መቅራት ነው። አላህ በቁርአን ምንድን ያለው? ወጃሂዱሁም ቢሂ ጂሃደን ከቢራ። በዚህ በቁርአን ትልቅ መታገልን ታገላቸው ይላል። ቁርአን ማስቀራት፣ ቁርአን መቅራት፣ ቁርአን ማሰራጨት ትልቅ ጂሃድ ነው፣ ትግል ነው። ይሄን ለማድረግ ዘካ ያስፈልገዋል። ዕልምን ለማስተማር ዕልምን ለመማር ጣሊቡል ዒልሚ ፈሁወ ፊ ሰቢልላህ ዕልም የሚቀሩ ቁርአን የሚቀሩ ደረሳዎች ፊ ሰቢልላህ ያሉት ለእነሱ ዘካ ይገባቸዋል። በየቦታው ልመና ነው። ዘካ ውጭው እያለ ኧረ እባካችሁ ዘካ ስናወጣ አንተ ለፈለከው አካል መስጠት ብቻ አይደለም፣ አላህ ስጡ ላላቸው አካሎች በሙሉ ነው መስጠት ያለብን። በምንችለው ልክ 10 ብር ዘካ የምታወጣ ከሆነ 2 ብሯን ለዚህኛው፣ 2 ብሯን ለዚህ፣ 2 ብሯን ለዚህ ሁሉም አካል ጋር እንዲዳረስልን አድርግ እላለሁኝ። አላህ ሱብሓነሁ ወተዓላ ዘካውን በአግባቡ የምታወጡ አላህ አድርጋችሁ። ዘካ የምታወጡ ሰዎች እንኳን ደስ አላችሁ እላለሁኝ። እንኳን ደስ አላችሁ። የቂያማ ቀን ሰው በፀሐይ ቃጠሎ ሲቃጠል እናንተ በዘካ ጥላችሁ ስር ትጠለላላችሁ። ሰዎች ጀነታችሁ እጅግ ከፍ ነው የሚለው አላህ ዘንድ ይቀበላችኋል። አብዝቶ አጅሩን አላህ ያስቀምጥላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ዘካቸውን የሚሰጡ ሰደቃን የሚሰጡ በሌላውም በሁሉም ዒባዳ የሚሳተፉ ባለሀብቶችን ምንድን ነው ያላቸው? ዛሊከ ፈድሉላህ ዩእቲሂ መን የሻ። ሁሉንም የዒባዳ አይነት ዝክሩን ምኑም እያደረገ ሰደቃም ዘካም የሚሰጥ ባለሀብት አላህ የሰጠው ነው፣ አላህ የመረጠው ነው። ማንም እሱ ጋር ሊደርስ የለም ይላሉና ከእንደዚህ አይነት ባለሀብት አላህ ያድርገን ይላለው። በሰማነው የምንሰራ ሰው አላህ አድርገን፣ ሁላችን ዘካ የምንሰጥ ሰው አላህ አድርገን። አሁን ይህን ሲሰሙ አንዳንዶች ምን እንደሚሉ ታውቃላችሁ? አንዳንዶች ደግ ነው ንገራችሁ፣ እነዚህ ባለሀብቶች ደግ ነው በደንብ ተነገራችሁ ይላሉ። አንተ ራስህ ባለሀብት ሆነህ ዘካ ለመስጠት አትመኝም? ለሌሎች የተነገረ አድርገን ለምን እናስባል? ሰደቃ ስጡ ስንባል መች ነው እኔ የምሰጠው? ዘካ ስጡ ሲባል መች ነው ዘካ በእኔ ዋጅብ ሆኖ እኔ ዘካ የምሰጠው ብለን መመኘት አለብን እንጂ ዘካ የሚሰጡ ሰዎችን ማሰብ የለብንም። ሰደቃ የሚሰጡ ሰዎችን ማሰብ የለብንም። እነሱ ለምነው ነው መስጠት ያለባቸው።
ለምነው ግዴታቸውን ለመወጣት አጅራቸውን ፍለጋ። አንተሳ ባለህ እየተብቃቃ ራስን ለመቻል ሰደቃም ለመስጠት ዘካም ለመስጠት ነው መፍጨርጨር ያለብን ይላል። ወጀዛኩሙላሁ ኸይረን ወሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።